ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ወጡ ክለባችን ይመለከቱ አሁናዊ አዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ በአጥቂያቸው ላይ በዚህ ክረምት ከስፔን ክለቦች ፍላጎት ቢኖርም ቤንጃሚን ሴስኮን በዚህ ክረምት ሊለቅ አይችልም ተብሏል። የስሎቬኒያ ኢንተርናሽናል ባለፈው ክረምት እስከ 70 ሚሊዮን ፓውንድ ወጥቶበት ወደ ኦልትራፎርድ ከደረሰ በኋላ በኦልትራፎርድ ተስፋ ያለው ነገር ማሳየትም ችሏል። ነገር ግን በክለብ ውስጥ ያሉ ምንጮች በአሁን ጊዜ እንዲለቅ የሚያደርግ ምንም አይነት ሁኔታ እንደሌለ አጥብቀው ይናገራሉ። ሴስኮ በውድድር ዓመቱ የመጀመሪያ ወራቱ ለመረጋጋት ጊዜ ወስዶበታል። እድሎቹ ውስን ነበሩ እና ወጥነት ለማግኘት አስቸጋሪ ሆኖበት ነበር። ሆኖ የማይክል ካሪክ ሹመት የቤንጃሚን ሴስኮን ሁኔታ መቀየሩም ይታወሳል። ማይክል ካሪክ በሴስኮ ላይ በፍጥነት እምነትን አሳድሯል። አጥቂ በውድድር ዘመን ሁለተኛ አጋማሽ ላይ በተከታታይ አስደናቂ ብቃቶችን ሲያሳይም ነበር። ዓመቱን በ11 የፕሪሚየር ሊግ ጎሎች ቢያጠናቅም በርካታ የጨዋታ ደቂቃ አለማግኘቱን መረሳት የለበትም። በ2026 የውድድር ዘመን ሁለተኛው አጋማሽ ላይ ከሴስኮ የበለጠ የፕሪሚየር ሊግ ጎሎችን ያስቆጠረ ተጫዋችም የለም ነበር። ይህም ዩናይትድ የውድድር ዓመቱ ምን ያህል የተሻለ እንደነበር አጉልቶ ያሳያልም ተብሏል። ቤንጃሚን ሴስኮ 17 የሊግ ጨዋታዎችን ብቻ መጀመሩም ይታወሳል። ባርሰሎናና አትሌቲኮ ማድሪድ በሴስኮ ጉዳይ ላይ ፍላጎት አሳይቷል ተብሏል። ምንጮች እንዳረጋጉት ከሆነ በተወካዮቹ በኩል ስለ ሴስኮ ሁኔታም ግንኙነት አድርጓል ተብሏል። ባርሰሎና አትሌቲኮ ማድሪድ ሁለቱም ስምምነቱን ለመጨረስ እድሉን ካገኙ ስለ ተጫዋቹ ሁኔታ ይነገራቸዋልም ብሏል። ቲም ቶክ የሁለቱ የስፔን ግዙፍ ክለቦች ፍላጎት ከጁሊያን አልቫሬስ ወደፊት ሁኔታ ጋር በቅርብ የተቆራኘ መሆኑንም ተናግረዋል። ሆኖም ግን አሁን ላይ ዩናይትድ ስሎቬኒያ አጥቂ የካሪክ ወደፊት ፕሮጀክት ቁልፍ አካል አድርጎ ይመለከቷል እና ከአንዳንድ የአውሮፓ ትላልቅ ክለቦች ፍላጎት ይመጣም ቤንጃሚን ሴስኮን በዚህ ክረምት የመለቅ ምንም ፍላጎት የላቸውም ተብለዋል። የቀድሞ የክለባችን ተጫዋች ኒኪ በት ዩናይትድ ሰመርቪልን እንዲያስፈርም ጠየቀ። ሰመርቪል ጥሩ ተጫዋች ነው፣ ሜዳውስ ሊያመልከት ጥሩ ነው፣ በቂ ወጥነት ያለው ይመስለኛል። ሆኖም ግን ሰመርቪል ለማስፈረም ብዙ ገንዘብ መውጣት የለበትም፣ ዩናይትድ እንደ ቡድን መገንባት አለበት ብሏል። ሰመርቪል በሁለቱም ጨዋታ ኔዘርላንድ ድንቅ ነበር፣ ስለዚህ በየሳምንቱ ዩናይትድ ሊጀምር ይችላል፣ ወደሚቀጥለው ደረጃ ለመድረስ የበለጠ ወጥነት እንዲኖሩ እያሰበ እንደሆነም እያዩት ነበር። ነገር ግን አሁንም እንደሱ ያለ ተጫዋች ለማስፈረም በእርግጠኝነት ዩናይትዶች መሞከር አለባቸው ብሏል። ቡድን መገንባት አለባቸው። የጠባባቂ ወንበሩ ቦታ ጠንካራ መሆን አለበት። ቡድኑ ሲጫወትና የመጀመሪያ 10 ተጫዋቾችን ሲያዩ ለውጥ ሊያመጡ የሚችሉ ሌሎች 4 ተጫዋቾች ተጠባባቂ ወንበር ላይ መሆን አለባቸው ብሏል። ኒኪ በት ወሬው ሲቋጭ ባለፈው ወደ ዘመን ዩናይትድ ከሊድስ ጋር በኦልድ ትራፎርድ ሲጫወትና ሲሸነፍ በጠባባቂ ወንበር ላይ የነበሩትና በቡድኑ ዙሪያ ያሉ ተጫዋቾች በቂ አልነበሩ። ሁሉም ጤናማ ሲሆኑ በጣም ጥሩ ናቸው። ነገርም አሁንም ቡድኑን መገንባት ያስፈልጋቸዋል። ስለዚህም እኔም እንደዚህ አይነት ፊርማዎችን እመርጣለሁ ሲል ተናግረዋል። ሲስቶኒ ማንቸስተር በዚህ ክረምት አዲስ አጥቂ ያመጣል አለ። አጥቂዎችን እየፈለጉ እንደሆነ ተነግሮኛል። ለሴስኮ ተፎካካሪ እንደሚፈልጉ አስባለሁ። ባለፉት 2 ዓመታት ከዳኒ ዊልቤክ ጋር ግንኙነት ነበር። እነሱ የሚፈልጉት ዊልቤክ ነው እያልኩ አይደለም። ነገር ግን ያንን አይነት ተጫዋች የማምጣት ሀሳብ አላቸው። የሴስኮ የትምህርት አካልም ይሆናል። ሴስኮ ቀዳሚ አጥቂ ይሆናል። ነገር ግን አንድ ተጫዋች መጥቶ ጫናውን በማስወገድ በፕሪሚየር ሊግ ወይም በቻምፒየንስ ሊግ ቁጥር 9 መሆን ይችላል። ነገር ግን ሴስኮ ወደ ሲኒየር አጥቂነት እንዲያድግ ለመርዳት ጭምር ነው አዲስ አጥቂ ማምጣት የሚፈልጉ ሲል ተናግረዋል። የእንዲሁም አንዴን አስፈርሙ ሲል የቀድሞ ክለባችን ተጫዋች ጠየቀ። የዩናይትድ መራር ተቀናቃኞች ሊቨርፑሎች በዚህ ክረምት ለዲዮማንዴ 86 ሚሊዮን ፓውንድ ለመክፈል ፈቃደኛ እንደሆኑ መዘገቡ ይታወሳል። ምንም እንኳን ሌፕዚግ እስከ 100 ሚሊዮን ፓውንድ ቢጠይቁም ቀደም ሲል የዩናይትድ የፊት መስመር ይመራ የነበረው ሉዊስ ሳሃ የቀድሞ ክለቡ በዚህ ስምምነት ላይ እንዲሳተፍና ከሊቨርፑል አፍንጫ ስር ጠለፋ ለማድረግ እንዲሞክር አሳስቧል። ፈረንሳይ የቀድሞ ኮከብ እንዲህ ሲል ይናገራል። ዩናይትድ የሊቨርፑል ኢላማ ዲዮማንዲ መንጠቅ አለበት። የዲዮማንዲ የክፍል ተጫዋች አሁን እግር ኳስን እየተቆጣጠረ ነው። በጨዋቶች ውስጥ ያንን በራስ መተማመንና ቀላልነትን ሲሰጥ አስደስታል። አካላዊና ደፋር መሆኑን ወድለታለሁ። እነዚያ ቅንጦቶቹም አስደናቂ ናቸው ብሎ ዲዮማንዲ ጥሩ የዓለም ዋንጫ እያሳለፈ እንደሆነ አስባለሁ። ከሌፕዚግ ጋር በጣም ጥሩ ውጤት ያስመዘገበት ዓመት ማሳለፍ ችሏል። እንዲህ አይነቱ ብቃት ያለው ተጫዋች በማየት ደስተኛል። ምክንያቱም በዚህ ውድድር ዘመን ቋሚ የሆኑ መጀመርና ኮከብ መሆን ቀላል አልነበርም። እንደ ላሚን ያማል ያለ ኮከብ ሊሆን ይችላል ብዬ አስባለሁ። ስለሆነ እሱም በማንቸስተር ማየት እፈልጋለሁ ሲሉ ይሳሃ ተናግረዋል። የማንቸስተር ኢቭኒንግ ዘጋቢው ታይረን ማርሻል በተለያዩ ጉዳዮች ላይ አዳዲስ መረጃዎችን ይዞ ወጥቷል። ስለ ኤደርሰን ጠይቆ እንዲህ ሲል ይመልሳል። ቅዳሜት በዓለም ዋንጫው ብራዚል ከሃይቲ ጋር ከተጫወተች በኋላ እንደተናገረው ዝውውሩ መጠናቀቁን ይፋ አድርጓል ብሏል። ስለ መሀል ሜዳ ሌሎች ኢላማዎች ጠይቆ ታይረን ማርሻል ሌሎች በርካታ የመሀል ሜዳ ኢላማዎች ግምት ውስጥ ገብቷል። ነገር ግን የፈርናንዴዝ ዝውውር ከጠናቀቀ በኋላ ሶስተኛው ፊርማ በማኑኤል ኡጋርቴ ሽያጭ የተመሰረተ ነው፣ የበለጠ ዝቅተኛ ዋጋ ያለው ሊሆን ይችላልም ብሏል። ስለ መስመር ተከላካይና ስለ መስመር አጥቂ ጠይቀው
ታይረን ማርሻል እንዲህ ሲል ይመልሳል። ሁለቱም ሊፈሩ ይችላል፣ ነገር ግን ምናልባት አንዱ ወይም ሌላኛው ሊሆን ይችላል። ሉዊሳል በግራ ተከላካይ በኩል አማራጯ ሰመርቪል በክፍ ዝርዝር ውስጥ ይገኛል። እንዲሁም ኢሊማን ደ ዩናይትድ ለረጅም ጊዜ ሲከታተሉ ነበር። እንዲሁ የሞርጋን ሮጀርስም አድናቂዎች ናቸው ብሏል። ስለ ግብ ጠባቂ የጠየቀው ታይረን ማርሻል አንድሮና አልታይባንድና ራዲግ ቪቴክ በዚህ ክረምት ሊለቁ ይችላሉ። ዩናይትድ ቪቴክን በቋሚነት ለማድረግ ሊፈተን ይችላል። አዲስ ቁጥር 2 ግብ ጠባቂ እየተመለከቱ ሲሆን ልምድ ያለውና እንግሊዝ ውስጥ ያለ ግብ ጠባቂ ሊሆን ይችላል ብሏል። ማን ይለቃል የተባለው ታይረን ማርሻል ኡጋርቴ ከዓለም ዋንጫ በኋላ ሊሸጥ ይችላል። ጠንካራ የዓለም ዋንጫ ውድድር ቆይታ ዋጋውን ሊያሳድግ ይችላል። እዚህ ጊዜ የሚለቃል። ራሽፎርድም እንዲለቅ ይፈልጋል፣ ነገር ግን በቅድመ ውድድር ዘመን ሊጫወት ይችላል ሲል ስለ ራሽፎርድም ተናግረዋል። ታይረን ማርሻል በመጨረሻም ስለ ማቲያስ ፈርናንዴዝ ዝውውር ጠይቆ እንዲህ ሲል ይመልሳል። ዩናይትድ በዝውውር ውስጥ በአሁን ጊዜ ጥሩ አቋም እንዲይዝ የሚያደርግበት ምክንያት አለ። ዌስትሃም ከሰኔ 30 ፊት ገንዘብ ያስፈልጓል የሚለው እምነት የፕሪሚየር ሊግ ወይም የኤፍኤል የፋይናንስ ደንቦችን የመጣስ አደጋን ለማስወገድ ነው። ባለፈው ዓመት 104 ሚሊዮን ፓውንድ ኪሳራ አስመዝግቧል። ያ የፋይናንስ ሪፖርት የተጫዋቾችን ሽያጭ አስፈላጊ መሆኑን ግልጽ አድርጎታል። ወደ ሻምፒዮንሺፕ መውረድ በለንደን ስታዲየም በጣም የከፋ ሁኔታ ነው። እናም በዚህ ክረምት ከሽያጭ ገንዘብ ማሰባሰብ አለባቸው። ለዚህም ነው የክንፍ ተጫዋችም ከሪሴኒ ሲሆን ሰመርቪል ዩናይትድ በዚህ ክረምት የሚመለከተው ሌላኛው ተጫዋች የሆነው ብሏል። ነገር ግን ዩናይትድ በሰኔ ወር መጨረሻ ለፈርናንዴዝ ቅናሽ ለማግኘት ተስፋ ካደረገ በእርግጥ ተጫዋቹ ዩናይትድ ለመቀላቀል ፍላጎቱ ያስፈልጋቸው ነው። ቶተናሙ ለፊርማው ከባድ ተቀናቃኝ ከሆኑ የጨረታ ጦርነት ሊፈጥር ይችላል። ይህም ዌስትሃም የሚፈልጉትን በትክክል ያገኛሉ ብለዋል። ማንቸስተር ዩናይትድ በቅርቡ ከአሌክስ ስኮት ተወካዮች ጋር ተነጋግሯል ተባለ። ማቲያስ አሁንም ቅድሚያ የሚሰጠው ጉዳይ፣ ነገር ግን አሌክስ ስኮት ትኩረት ሊሰጡ የሚገባው ሰው ነው። ከዝርዝር ውስጥም ወደ ላይ አሁን ላይ ከፍ ብሏል ተብሏል። ማንቸስተር ዩናይትድ በዚህ ክረምት ማቲያስ ፈርናንዴዝ እንደ ዋና የመሀል ኢላማቸው ለይቷል። ሆኖም ድርድሩ አስቸጋሪ የሆነ መጥቷል። ዌስትሃም አማካይ ተጫዋች ከ80 እስከ 85 ሚሊዮን ፓውንድ አካባቢ እየጠየቁበት ነው ተብሏል። በዚህ ምክንያት ዩናይትድ በገበያ ውስጥ አማራጮችን እያፈላለገም ነው ተብለዋል። የጀርመኑ ቢል ባወጣው ዘገባ መሰረት ማንቸስተር በዚህ ክረምት ከቦሩሲያ ዶርትመንድ ለመልቀቅ ዝግጁ የሆነውን የቦሩሲያ ዶርትመንድ አማካይ ፌሊክስ ኒሜቻን መከታተሉን ቀጥሏል ተብሏል። ወደ እንግሊዝ ለመመለስ አሁን ላይ እንደ ተጨባጭ አማራጭ ሆኖ ይታያል ተብሏል። ምንም እንኳን እስከ 27 ድረስ ውል ቢኖረውም እና ውል ማፍረሻ ባይኖረው እስከ 52 ሚሊዮን ፓውንድ የሚጠጋ ዋጋ አለውም ተብሏል። አርሰናል፣ ቼልሲ፣ ሊቨርፑልና ማንቸስተር ዩናይትድ የቀድሞ ክለብ ማንቸስተር ሲቲ ሁሉም ስለ ሁለት ተነግሯቸው ወደ ክለባቸው ለማዞር ዝግጁ እንደሆኑ አሁን ላይ ተዘግቧል። ማንቸስተር በቼልሲ ተከላካይ ጆሽ አቻምፖንግ ላይ ፍላጎት ካሳዩ ቡድኖች መካከል አንዱ ነው ተባለ። ሰማዮቹ ወጣቱን ለሽያጭ እንደሚያቀርብ ቢናገሩም አርሰናል፣ ማንቸስተር ሲቲና ባየር ሙኒክ ፍላጎትም እንዳላቸው ተገልጿል። በእንግሊዙ ምርጡን ወጣት ባልስቶ ዩናይትድ ሊያስፈርም ተቃረበ። ማንቸስተር የደርቢ ካውንቲን ተስፋ ሰጪ አጥቂ ብሌክ ሄንሪን ለማስፈር የመጨረሻ ደረጃ ላይ ይገኛል ተብሏል። የ14 ዓመቱ አጥቂ ለራምስ የአካዳሚ ቡድን 45 ጎሎችን በማስቆጠር ከ18 ዓመቶች ቡድን ጋር መጫወትም ችሏል። ለታዳጊ ዝውውር ከጠናቀቀ በኋላ ለደርቢ የካሳ ክፍያ እንደሚከፈልም ይጠበቃል ተብለዋል። ማንቸስተር ዩናይትድ በቀጣዩ የውድድር ዘመን ሴስኮን ለመደገፍ 5 የአጥቂ ተጫዋቾችን የያዘ ዝርዝር አዘጋጅቷል ተባለ። ማንቸስተር ዩናይትድ በቀጣዩ ዘመን ቤንጃሚን ሴስኮ የሚደግፍና የሚወዳደር ሌላ አጥቂ ለመጨመር በርካታ የመሀል አጥቂ አማሮችን እያፈላለገ ነው ተብሏል። አጥቂው ባለፈው ክረምት ከአርቢ ላይፕዚግ መቀላቀሉ የተወሰነ ግን ዩናይትድ ግንባታውን ለማጥለቅ አሁንም ሌላ እየተረጋገጠ የማጥቃት አማራጭ እንደሚያስፈልጋቸው ያምናሉ። ቪክተር ኦሲሜን እንደ ኢላማ ተደርጎ ይቆጠራል ሲሉ ለተጫዋቹ ቅርብ የሆኑ ምንጮች ለካውት ኦፍሳይድ አሳውቋል። ችግሩ ግልጽ ነው። የናይጄሪያ አጥቂ ከፍተኛ ዝውውር ክፍያ ያስከፍላል ተብሏል። ይህም በዝርዝር ውስጥ በጣም አስደሳች ግን በጣም አስቸጋሪው አማራጭ ያደርገዋልም ተብሏል። ርካሽና ብልህ አማራጮች ግምት ውስጥ ገብተዋል። በዚህ ምክንያት ዩናይትድ የበለጠ ተለዋዋጭ አማራጮችን እየፈለገ ነው ተብሏል። ዣን ፊሊፕ ማታ የፕሪሚየር ሊግ ልምድ፣ አካላዊ ብቃትና አስተማማኝነትን ያመጣል። እናም እንደ ኦሲሜን ተመሳሳይ ኮከብ ኃይል ላይኖር ይችላል። ነገር የእንግሊዝ እግር ኳስን አስቀድሞ የሚያውቅ ሰው በመሆኑ ዩናይትድ ትልቅ አማራጭም አድርጎታል ተብለዋል። ሌላኛው አጥቂ ዱሳን ቭላሆቪች ሌላኛው አስደሳች ስም ሲሆን ምክንያቱም የዩቬንቱስ የወደፊት እጣ ፋንታው እርግጠኛ አይደለም። ዩናይትድ እንደ ጠንካራ የገበያ ዕድል ሊያዩ ይችላል። ዱሳን ቭላሆቪች አሁን ላይ ከኮንትራት ነፃ የሆነ አጥቂ መሆኑ ይታወሳል። ወጣቱ አጥቂ የሊ ጁኒየር ክሩፒም እንደ ረጅም ጊዜ ኢንቨስትመንት ራዳር ላይ እንደሆነ የሚታመን ዩናይትድ በሚዩ ዝርዝራቸው ውስጥ አጥቂ ልምድ ያለው ቢሆን ይመረጣል ተብሏል። ሮበርት ሌዋንዶውስኪ ምናልባትም በዝርዝር ውስጥ በጣም አስገራሚው ስም ሊሆን ይችላልም ተብለዋል። ማንቸስተር ዩናይትድ እስከ 35 ሚሊዮን ፓውንድ የሚያስወጣውን የመሀል ሜዳ ተጫዋች እንዲያስፈርም እድል አግኝቷል ተባለ። ዩናይትድ የጣሊያኑ ክለብ የቻምፒየንስ ሊግ ቦታን ካመለጠው በኋላ አስቸጋሪ ለሆነ የክረምት የዝውውር መስኮት ሲዘጋጁ የጁቬንቱስን አማካይ ኤፍሬም ቱራምን በቅርበት መከታተሉን ቀጥሏል ተብሏል። እንደ ኮሬር ዴሎ ስፖርት ዘገባ ከሆነ ዩናይትድ በ35 ሚሊዮን ፓውንድ አካባቢ ተጫዋቹን ሊያገኘው ይችላልም ተብሏል። ይህ ዋጋ አስደሳች ነው፣ ምክንያቱም በእድሜው ብቃቱና በአካላዊ ጥራቱ የሚለካ አማካዮች በአንጻ
በነጻነት በተመጣጣኝ ክፍያ የሚገኝበት ጊዜ አሁን ላይ የለም ተብሏል። ጁቬንቱስ ባለፈው የውድድር ዘመን በሴሪያ 6ኛ ደረጃ ላይ ከጨረሰ በኋላ የገንዘብ ጫና ውስጥ ወድቋል። ሮይተርስ በጣሊያን እግር ኳስ ውስጥ ትልቅ ለውጥ አካል እንደሆነ የገለጸው ይህ ክረምት በሽያጭ ለመጀመር እየተዘጋጁም ነው ብለዋል። የቻምፒዮንስ ሊግ ቦታን ካጡ በኋላ ጁቬንቱስ አሁን ላይ በርካታ ኮከቦቻቸውን ለሽያጭ አቅርቧልም ተብለዋል። ዩናይትድ በመሀል ሜዳ ላይ ተጨማሪ ተጫዋቾችን ኃይልና የቴክኒክ ደህንነት ያስፈልጓል። ቱራን በትክክል ያንን ያቀርባልም ተብለዋል። እንዲሁም ሳውዲው ክለብ አልአህሊ የጁቬንቱስን አማካይ ለማስፈረም አሁን ላይ ይፈልጋልም ተብለዋል። ነገር ግን ተጫዋቹ ከአውሮፓ የመውጣት ምንም ፍላጎት የለውም ተብለዋል። የቀድሞ ክለባችን ሌጀንድ ጃፕስታም ዩናይትድ ካርሎስ ባሌባን እንዲያስፈርም ጠየቀ። ካርሎስ ባሌባን በብራይተን ወደዋለሁ፣ አሁንም ለእኔ ጎልቶ ይታያል። እንዲሁም ለዚያ ሚና ሳንድሮ ቶናሊ በጣም ወድጀዋለሁ። እነዚህ ሁለቱ በማንቸስተር የምፈልጋቸው ተጫዋቾች ናቸው ብሏል። እነዚህ ተጫዋቾች ማምጣት ቀላል አይደለም፣ ምክንያቱም በአሁን ጊዜ ዝውውር ክፍዮች በጣም ከፍተኛ ናቸው። ነገርም ስኬታማ መሆን ከፈልጎ ማንቸስተሮች በቅጥራቸው ውስጥ በጣም ጥሩ መሆን አለባቸው። ስለሆነ ነው ካርሎስ ባሌባን የማስቀድመው ሲል ጃፕስታም ተናግረዋል። የዌስትሃም የክንፍ ተጫዋች ሰመርቪል በዓለም ዋንጫው ለኔዘርላንድ አስደናቂ ብቃት ካሳየ በኋላ ዩናይትድን የማስፈረም ተስፋ የበለጠ ውስብስብ አደረገ ተብሏል። እንደ ዴሊ ሜር ዘገባ ከሆነ ፒኤስጂ አሁን ላይ በተጫዋቹ ላይ ፍላጎቱ እየጨመረና የዌስትሃም የውድድር አቋም የሚያጠናክር ነገር እያሳየም ነው ተብሏል። ዩናይትድ በማይክል ካሪክ ስር የግራ መስመር የማጥቃት ክፍል ተጨማሪ ፍጥነትና ቀጥተኛነትን ለመጨመር ባለው እቅድ አካል ሰመርቪልን እያካተተም ነው ተብሏል። ክለቡ በዚህ ክረምት በመስመሮች ላይ ለውጦች እንደሚያደርግ ይጠበቃል። በተለይም የማርከስ ራሽፎርድ መልቀቅን ተከትሎም ተብሏል። ሆኖም በክለባችን አሁን ቁጥር 1 ኢላማ የዓለም ዋንጫ ብቃቱ የትኩረት ምስሉን ቀይሮታል። የደች የክንፍ ተጫዋች ቀድሞውኑ እስከ 50 ሚሊዮን ፓውንድ ይገመት ነበር። ነገር ግን እያንዳንዱ ጠንካራ ብቃቱ ዩናይትድ በርካሽ ስምምነት ለመደራደር አስቸጋሪ ያደርግበታል ተብሏል። የፒኤስጂ ፍላጎት ለዩናይትድ ትልቅ ችግር ነው። ፒኤስጂ ወደ ውድድሩ ሲገባ ሁሉ ነገር ለውጣል። የፈረንሳይ ሻምፒዮኖቹ ጠንካራ የስፖርት ፕሮጀክትና ከባድ የፋይናንስ ኃይል ሊያቀርቡለትም ይችላሉ ተብለዋል። ፋብሪዚዮ ሮማኖ እንዳሳወቀው ከሆነ ቶተናሞች ከማቲያስ ፈርናንዴዝ ወኪሎች ጋር እየተነጋገሩም ነው ብለዋል። ፋብሪዚዮ ሮማኖ እንዲህ ሲል ይናገራል። እኔ እንደ መረጃ ከሆነ ቶተንሃም ከተጫዋቹ ወኪል ጆርጌ ሜንዴዝ ጋር እየተነጋገሩ ነው። ከተጫዋቹም ጋር ስምምነት ለመድረስ እየጣሩ፣ ነገር ግን አሁንም ምንም የተረጋገጠ ነገር የለም፣ አሁንም ምንም የተዘጋ ነገር የለም ብሏል። የሚሆን ነገር ከቶተንሃም ጋር ተጨማሪ ቤቶችና ከማንቸስተር ጋር ተጨማሪ ቤቶች ይኖራል። ምክንያቱም ማንቸስተር ዩናይትድ በዚህ ስምምነት ላይ በጣም ጠንክሮ እየሰራ መሆን አንደርሳ ማንቸስተር ዩናይትድ ከዌስትሃም ጋር በክለቡ በኩል ጠንክሮ እየሰራ ነው። ስለ ማቲያስ ፈርናንዴዝ አስቀድሞ ተነጋግሯል። ከወኪሉ ጋርም በተጫዋቹ በኩልም እየሰሩ ነው። ስለዚህ ዩናይትድ አሁንም በዝውውር ላይ በጣም እየሰሩ ናቸው ብለዋል። ፋብሪዚዮ ሮማኖ መቀጠልን በእርግጥም አሁንም ሪያል ማድሪድ ወደ ዝውውሩ ሊገባ እንደሚችል ያስባል። የማቲያስ ፈርናንዴዝን በጆዜ ሞሪኖ እንደ አንድ የመሃል ሜዳ አማራጭ ሆኖ ብቅ ብሏል። ስለዚህ ማቲያስ ፈርናንዴዝ ላይ በቅርበት መከታተል አለብን። እስከ 85 ሚሊዮን ፓውንድ ዋጋ በዚህ ክረምት ለሱ ሊወጣ ይችላል ሲል ተናግረዋል። ማንቸስተር ዩናይትድ የመሃል ተከላካይ ሊያስፈርም ወደ ገበያ ሊወጣ ነው ተባለ። ማንቸስተር ዩናይትድ በክረምት የዝውውር መስኮት የባየር ሙኒኩን የመሃል ተከላካይ ሚንጄ ላይ ከፍተኛ ፍላጎት እያሳየም ነው ተብሏል። ዩናይትድ በዚህ ክረምት የአማካይ ክፍላቸውን ለማጠናከር እየፈለጉ ሲሆን የአትላንታውን አማካይ ደርሰንም ለማስፈረም ስምምነት ላይ መድረሳቸው ይታወሳል። ከዚህም በተጨማሪ ማይክል ካሪክ የአጥቂ ክፍሉን ለማጠናከር እየፈለጉ ሲሆን አዲስ የግራ ተከላካይ እንዲሁም ማስፈረም ለሱ ቅድሚያ የሚሰጠው ጉዳይ ነው ተብሏል። ዩናይትድ አዲስ የመሃል ተከላካይ ለማግኘት ወደ ገበያው መግባት አለመግባቱ አሁን ላይ ገና ቢሆን፣ ነገር ግን ከተሳተፉ ኪም ሚንጄ በጥብቅ በራዳራቸው ላይ ያስገቡታልም ተብሏል። ሚንጄ በዳዊት ኡፓሜካኖ በጆናታን ታህ ጥምረት ምክንያት የቋሚነት ቦታውን እያጣ ነው። ስለሆነም በዚህ ክረምት ከባየር ሙኒክ ሊለቅ ይችላልም ተብሏል። ቼልሲና ቶተንሃም ከዚህ በፊት ከተከላካዩ ጋር መገናኘታቸው ይታወሳል። ነገር ግን ማንቸስተር አሁንም እንደሌላ ፈላጊ ሆኖ ከረጅም ጊዜ በኋላ ብቅ ብሏል። ክሪስቲያን ፎልክ ለባየር ኢንሳይደር እንዲህ ሲል ይናገራል። እውነት ነው ሚንጄ ከማንቸስተር ዩናይትድ ዝርዝር ውስጥ ይገኛል። ሆኖም ግን በጣሊያን ከጁቬንቱስ ጋር ስምምነቱ የበለጠ የተሻለ እንደሆነ ሰምቻለሁ። ያም ሆነ ደቡብ ኮሪያ ኢንተርናሽናል ባየር ሙኒክን እንኳን እንደሚለቅ እርግጠኛ አይደለም። ምክንያቱም በክለብ ውስጥ ባለው ሚና እየተደሰተ ነው። ከጁቬንቱስ ጋር ምን እንደሚሆን መመልከት አለብን። ምናልባት ከሴሪው ቡድን ጋር ነገሮች ካልተሳኩ ከዩናይትድ ጋር ውይይት ሊጀምር ይችላል
ብለዋል። የቡንደስሊጋ ሻምፒዮኖቹ በቡድን ውስጥ ለተጨማሪ ኢንቨስትመንት ገንዘብ ለማመጨት ሲፈልጉ የተጫዋቾችን ሽያጭ አስፈላጊ ሊሆን ይችላል። ይህም ሌላ ተከላካይ የማስፈረም እድል ይጨምርላቸዋል ተብሏል። ደቡብ ኮሪያው ባየር ሙኒክ እስከ 28 ድረስ ውላለው። ባየር ሙኒክ እስከ 26 ሚሊዮን ፓውንድ እስከ 34.5 ሚሊዮን ፓውንድ የሚደርስ ከቀረበለት ለድርድር ክፍት ሊሆን ይችላል ሲል ባየር ኢንሳይደር ገልጾታል። አሁን ግን ጁቬንቱስ በጣም የላቀ ቦታ ላይ ያለ ይመስላል። ነገር ግን ማይሰጥ ፍላጎቱን ተያና የጣሊያን ግዙፎቹ ስምረት ካልደረሱ ዩናይትድ ወደዚህ ዝውውር ሊገባ ይችላል ተብሏል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ መልካም ቀን